pays produit suffisamment de quoi nous nourrir. Nous pouvons dépasser même notre production. ቶማስ ሳንካራን ምን ገደለው? ይህ ጥያቄ ከ34 ዓመታት በኋላም ትክክለኛ ፍርድ አግኝቶ ምላሽ አልተሰጠበትም። ደጋፊዎቹ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል ሲሉ ስሙን እያነሱ ያዜሙለታል። ይህ የእሱ ትክክለኛው መገለጫው አይደለም የሚሉ ተቺዎች ደግሞ ለተቃዋሚዎቹ እድል የማይሰጥ ሲሉ ይወቅሱታል። ሳንካራ ከተገደለ ከ3 አስርት ዓመታት በላይ ቢሆንም በቡርኪና ፋሶ ዜጎች ዘንድ አልተዘነጋም። በተለይ ወታደሮች በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ስሙ በስፋት እየተነሳና እየታወሰ ነው። ቼጉቬራን ከልቡ እንደሚያደንቅ የሚነገርለት ቶማስ ሳንካራ ለምን አሁንም ስሙ ይነሳል? ታህሳስ 21 ቀን 1949 ለምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ ታሪካዊ ዕለት ነበረች። ዝነኛውን ቶማስ ኢሲዶር ኖኤል ሳንካራን አስገኝታለችና ከነጻነት በኋላ ከልጅነት እስከ ወጣትነት ዘመኑ 4 መፈንቅለ መንግስቶች የተፈራረቁባት፣ መረጋጋት የራቃት፣ ድህነቷ የቀጠለ፣ ከድጡ ወደ ማጡ የምታዘግም አሳዛኝ አገሩን ሁኔታ እያየ ነበር ያደገው። የቡርኪና ፋሶ የቀድሞ ስም አፐር ቮልታ ነበር። በአውሮፓውያኑ 1960 ከፈረንሳይ ቅኝ ግዛት ተላቃ ነጻነቷን ስትቀዳጅ ሳንካራ ገና የ12 ዓመት ብላቴና ነበር። ይህን ታሪካዊ ሀቅ በአይኑ አይቷል። አይቶም በደስታ አብሮ ከታላላቆቹ ጋር ጨፍሯል። ደግሞም በ1960ዎቹና በ1970ዎቹ በተደጋጋሚ መፈንቅለ መንግስቶች ተፈራርቀው አምባገነን መሪዎች አገሩን እንደ ግል ርስታቸው ሲመዘብሩና በህዝቧ ላይ ግፍ ሲፈጽሙ ተመልክቶ አዝኗል። በ1972 አገሩ አፐር ቮልታ ከማሊ ጋር በገጠመችው ጦርነት ቆራጥ ወታደር፣ ጀግና የጦር መሪ መሆኑን አስመስክሯል። ከሁሉም በላይ የለየለት አብዮተኛ ነበር። በጀግንነት የተዋጋበትን ጦርነት ኋላ ላይ እያስታወሰ ጭቁኖችን ያጋደለ ትርጉም የለሽ ግጭት በማለት አውግዞታል። ነሐሴ 1983 ሳንካራ የቅርብ ጓደኛዬ በሚለው ብሌስ ካምፓወሬ የተመራው መፈንቅለ መንግስት ቡድን የአፐር ቮልታን የመሪነት ስልጣን ተቆጣጠረ። ስልጣኑንም ያኔ ገና የ30 ዓመት ወጣት ለነበረው ሳንካራ አስረከበ። አገሪቱ በእርሱ የስልጣን ዘመን ነበር ከአፐር ቮልታ ወደ ቡርኪና ፋሶ ስያሜዋን የቀየረችው። ትርጉሙ የቅን ሰዎች ምድር እንደማለት ነው። ለመብቱ የማይታገል ሰው ሊታዘንለት አይገባም አይነት ብሂል ነበረው ቶማስ ሳንካራ። የቶማስ ሳንካራ የመታሰቢያ ኮሚቴ ዋና ጸሐፊ ሉክ ዳሚባ ለእኛ ሳንካራ ጀግናችን ነበር፣ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል፣ ህይወቱን ለእኛ ሰጥቷል ሲሉ ይገልጹታል። ሳንካራ ቅንጡ የሚባል የአኗኗር ዘይቤ አልነበረውም። የራሱንና የመንግስት ሰራተኞችን ደሞዝ ቀንሷል። የመንግስት ባለስልጣናት በአውሮፕላን ሲጓዙ የቢዝነስ ክፍልን እንዳይጠቀሙም አግዷል። ለትምህርት ቅድሚያ ይሰጥ ነበር። ስልጣን ላይ በነበረበት ጊዜ በአገሪቱ ማንበብና መጻፍ የሚችሉ ሰዎች በ1983 ከነበረበት 13 በመቶ በ1987 ወደ 73 በመቶ አድጓል። እንዲሁም ግዙፍ ብሔራዊ የክትባት ዘመቻን በበላይነት መርቷል። ከፊውዳል ባለንብረቶች መሬት ነጥቆ በቀጥታ ለደሃ ገበሬዎች አከፋፍሏል። ይህም የስንዴ ምርት በከፍተኛ ሁኔታ እንዲጨምር አድርጓል። የተባበረችው አፍሪካ የአዲስ ቀኝ ግዛት ተቋማት ብሎ ከሚጠሯቸው ከዓለም የገንዘብ ድርጅት IMF እና ከዓለም ባንክ ተቃራኒ እንድትቆም ጥሪ አቅርቧል። አንድ ጊዜ የሚያበላህ ይቆጣጠረሃል ሲል መናገሩ ይጠቀሳል። አፍሪካ ውስጥ እንደ ቡርኪና ፋሶ ባሉ የቀድሞ ቀኝ ግዛቶቿ ላይ ከፍተኛ ተጽዕኖ የነበራት የፈረንሳይን የበላይነት የሚገዳደር የጸረ ኢምፔሪያሊስት የውጭ ፖሊሲን ይፋ አደረገ። ፈረንሳይ ሳንካራን ለመግደል ፊታውራሪ ነበረች ስትል ባለቤቱ ማርያም ትከሳለች። አሁንም ድረስ የአገሪቱ ወጣቶች እሱ ፕሬዝዳንታችን ሆኖ በልባችን ይኖራል፣ ለህዝቡ ያደረገው ነገር እኛ ወጣቶችም እሱ ያደረገውን እንድናደርግ ያበረታታል ይላሉ። በዋና ከተማዋ ዋጋዱጉ በሚገኘው የቶማስ ሳንካራ የመታሰቢያ ፓርክ ውስጥ 6 ሜትር ርዝማኔ ያለው የነሐስ ሐውልት በ2019 ቆሞለታል። የመጀመሪያው ሐውልት ላይ ቅሬታዎች በመነሳታቸው ባለፈው ዓመት በድጋሜ ተሰርቷል። ሳንካራ የሀገሪቱን ብሔራዊ መዝሙር
እንደ አዲስ ጽፏል። ከ10 ሚሊዮን በላይ ዛፎችን በመትከል የሳህልን በረሃማነት ለመከላከል ሰርቷል። የአገሪቱ ዜጎች የአካል ብቃት እንቅስቃሴን በመደገፍ ይታወቃል። ሴቶች ለከፍተኛ የመንግስት ኃላፊነት ከመሾም ባለፈ ሴቶች እንዲሰሩ ያበረታታ ነበር። ሳንካራ የሴት ልጅ ግርዛትን ይቃወማል። የእርግዝና መከላከያን ያበረታታል። የአገሪቱን ጦር እንዲቀላቀሉ በመመልመልና በትምህርት ጊዜ የእርግዝና ፈቃድ በመስጠትም ይታወቃል። ቶማስ ሳንካራ ተቺዎችም አላጣም። የሳንካራ አክራሪ የግራ ክንፍ ፖሊሲ በሰብአዊ መብት ተሟጋች ድርጅቶች ክፉኛ ይተቻል። በአውሮፓውያኑ 1986 አምነስቲ ኢንተርናሽናል ባወጣው ዘገባ የፖለቲካ ተቃዋሚዎች ናቸው የተባሉ ሰዎች ያለ ፍርድ ቤት ትዕዛዝ ታስረው ከፍተኛ ስቃይ ደርሶባቸዋል ብሏል። በሳንካራ መንግስት ውስጥ የመረጃ ሚኒስትር ሆነው ያገለገሉት ሰርጌ ቴዎፊል ባሊማ የብዝሃንነት ዲሞክራሲ ሐሳብን ለመቀበል በጣም የዘገየ ይመስለኛል፣ ተቃዋሚዎቹን ለማናገርና ሊያዳመጣቸው አልቻለም ሲሉ ሳንካራን ተችተዋል። ፕሮፌሰር ባሊማ አክለውም ለህዝብ ስልጣን መስጠት ስለፈለገ የህዝቡን ግላዊና ህዝባዊ የህይወት ዘይቤ በተገቢው መንገድ ለመምራት ለተመለመሉት የአብዮቱ መከላከያ ኮሚቴዎች ወይም ሲዲአር ለሚመሩት ሰርቶ አደሮች ስልጣኑን ሰጠ። በእውነቱ እነሱም የእሱን ስልጣን ያጠለሹ ጥቃቶችን ሲፈጽሙ ተገኝተዋል። በአውሮፓውያኑ 2020 ከአፍሪካ ሪፖርት ድረገጽ ጋር ቃለ ምልልስ ያደረጉትና ለሳንካራ ከስልጣን የተባረሩት የቀድሞ ፕሬዝዳንት ዣን ባፕቲስት ኦድራጎ የግል ፍላጎትና የፖለቲካ ማኪቪያሊዝም በባህሪው ውስጥ ቦታ እንዳላቸው ገልጸዋል። ሳንካራ በአገሩ ከተቺዎች ይልቅ ደጋፊዎቹ ይበዙ ነበር። ቢሆንም ስጋት የደቀኑበት ተቺዎቹ ሆኑ። ወጣቱ መሪ ከዘመኑ የቀደመ ነበር። በድሆች መወደዱ፣ በተለይም ማርክሲዝምን ማቀንቀኑ እንደ ወዳጆቹ ሁሉ ፓሪስና ዋሽንግተንን የመሳሰሉ ጠላቶችንም እንዳፈራለት ጠንቅቆ ያውቀው ነበር። ሳንካራ በተለይ ያን የአፍሪካና የአረብን ህዝቦች አብዮት ያቀነቀኑ ከነበሩ ከሊቢያው መሪ ኮሎኔል ሙአመር ጋዳፊ ጋር ወዳጅነታቸው ደግሞ በጠላቶቻቸው የቺ ባቄላ እንዲባልላቸው ምክንያት ሆነ። አዲስ አበባ ደርሶ የአፍሪካ አንድነት ድርጅትን ጉባኤ ላይ የዓለም ባንክና የዓለም ገንዘብ ድርጅትን አወገዘ። ተቋማቱ ብድር እያሉ አፍሪካን እየበዘበዙ ነው ሲል አወገዘ። የሳንካራ ውግዘትና ማሳጣት ምዕራባውያንን ብቻ ሳይሆን በምዕራባውያን ድጋፍ ስልጣን በተቆናጠጡ የአፍሪካ መሪዎች ዘንድ ጥርስ አስነከሰበት። የአገር ወዳዱ ቶማስ ሳንካራ የስልጣን ዘመን ከ4 ዓመት እንኳን ሳይበልጥ በሴራ በአውሮፓውያኑ 1987 የካቢኔ ስብሰባ ሊያደርግ ሲሄድ በታማኝ ጠባቂዎቹ ተገደለ። ሳንካራን የገደሉት ሰዎች በጊልበርት ዲንዴሬ የሚታዘዙ ናቸው። ዲንዴሬ ደግሞ የደህንነት ኃላፊና የብሌስ ኮምፓወሬ ቀኝ እጅ የነበሩ ሰው ነበሩ። ብዙዎች እንደሚጠረጥሩት ከአስገዳዮቹ የሳንካራ የቅርብ ጓድና ወደ ስልጣን እንዲመጣ ትልቅ ሚና የነበረው ብሌስ ካምፓወሬ አንዱ ነው። ካምፓወሬ ከሳንካራ መገደል በኋላ የቀድሞ ጓዱን ስልጣን ይዞ ቡርኪና ፋሶን ለ27 ዓመታት ገዝቷል። እነሆ አሁን ከ30 ዓመታት በኋላ በሳንካራ ግድያ ተባባሪ በመሆን 14 ሰዎች ክስ ተመስርቶባቸው ፍርድ ቤት ቀርበዋል። ተከሳሾቹ ውሳኔ ያልተሰጠባቸውም። በፈላጭ ቆራጭነት ወደ 30 ዓመት ለሚጠጋ ጊዜ የመራው ካምፓወሬ ህዝብ አይንህን ላፈር ብሎት ክብር ነስቶት ስልጣኑን ጥሎ ከፈረጠጠ በኋላ በስደት ሲኖር ዓመታት ተቆጥረዋል። የአፍሪካው ቼ ጉቬራ ለመባል 4 ዓመት እንኳን ያልፈጀበት ሳንካራ ከተገደለ 10 ዓመታት ቢቆጠሩም ክብር ዝናው በመላው አፍሪካ እየናኘ ይገኛል።